መጋቤ ሐዲስ መምህር ገብረ መስቀል ይሆናሉ። በቀጥታ ወደ መምህራችን ወስዳቸዋለሁ። እግዚአብሔር ማህደር ዘአልቦ ከመነዳያን ማደሪያ ሆኖ ሳለ እንደ ድሃዎች ቤት የሌለው እግዚአብሔር ማደሪያ ሆኖ ሳለ እንደ ድሃዎች ቤት የሌለው እግዚአብሔር። እስኪ በስመ አብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን መጋቤ ሐዲስ መምህር ብርሃነ ሕይወት የዚህ ታላቅ ቤተ መቅደስ የስብከተ ወንጌል ኃላፊና የአዲሳት ትርጓሜ መምህር መርሃ ግብሩን የመሩልን መምህራችን በዝማሬ ያገለገልከን ወንድማችን ዘማሪ ብስራትና ባለማሲንቆ ራቅም ብላችሁ ቀረብ ብላችሁ የእግዚአብሔርን ቸርነት የመላእክትን አማላጅነት የድንግል ማርያምን እናትነት የጻድቃንን የሰማዕታትን ተራዳይነት ተስፋ በጎ ስጦታ አድርጋችሁ ጥቅምት 6 ቀን በቅድስት አርሴማ ወርሃዊ መታሰቢያ ይልቁንም ደግሞ የዓለም ፈጣሪ ለሆነው ከድንግል ማርያም ለተወለደው ስም ተሰጥቶት ኢየሱስ ተብሎ ቀንም ተቆጥሮለት በ6 ወርሃዊ መታሰቢያ ተደርጎ በየወሩ ለምንባረክበት ታላቅ ዕለት ያደረሰን አምላክ የተመሰገነ ይሁንና እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን ብለን እንድናመሰግነው ፈቅዶና ወዶ የጠራን የሰበሰበን አምላካችን ልዑል እግዚአብሔር ከእናቱ ቅድስት ድንግል ማርያም ከቅዱሳን መላእክት ከጻድቃን ከሰማዕታት ጋር ስሙ ለዘላለም የከበረና የተመሰገነ ይሁን። ሰቆቃወ ድንግል የድንግል ማርያም ለቅሶ ነው የሚለው አባትዬ ድንግል። ሰቆቃወ ኤርምያስ ካለ የነቢዩ ኤርምያስ ለቅሶ ወይም ሙሾ የሚለውን ነገር ያመጣል። ሰቆቃወ ድንግል ሲል ደግሞ የድንግል ማርያምን መከራዋን ስደቷን ያሳለፈችውን ካህኑ ስምዖን በሉቃስ ወንጌል ምዕራፍ 2 ላይ ዝንቱ ሕፃን ይህ የወለድሽው ልጅ ላመኑ ለእስራኤል ለመዳናቸው ለትንሣኤያቸው የትንቢቱ መፈጸሚያ ሲሆን ባንቺ ላይ ግን ልብን የሚሰብር ሐዘን ይደርስብሻል ብሎ የነገራት ትንቢታዊ የካህኑ ቃል ይፈጸም ዘንድ ልጇን ይዛ የተሰደደችበት ወቅት ነው። ከመስከረም 26 እስከ ኅዳር 5 ያለው 40 ቀን ነው። 40 ቀኑ እንደ አጠቃላይ ዘመነ ጽጌ፣ ወርኃ ጽጌ፣ ዘመነ ማርያም፣ ዘመነ ክርስቶስ ተብሎ ይነገራል። ሰቆቃወ ድንግል ላይ እንዲህ የሚል ኃይለ ቃል አለ። ኢየሱስ ስዱድ ተስፋሆሙ ለስዱዳን፣ ኢየሱስ ግፉ ምስካየ ግፉዓን፣ እግዚአብሔር ማህደር ዘአልቦ ከመነዳያን። እዚህ ላይ ነው የተነሳ ነው። ማደሪያ ሆኖ ሳለ እንደ ድሃ ቤት የሌለው። እስኪ ተናገሩ። ማደሪያ ሆኖ ሳለ በሉ። እንደ ድሃ ቤት የሌለው
ስለ ቃሉ እግዚአብሔር የተመሰገነ ይሁን። ይህንን ቅዱስ ወንጌል ማቴዎስንም ሉቃስንም ማርቆስንም ስጠይቋቸው አባትዬ ድንግል ስለተናገረው አይደንቀንም። ከዚህ በላይም መናገር ይችላሉ ቅዱሳን። ግን ራሱ ደግሞ መድኃኔዓለም በዘመነ ስብከቱ በማቴዎስ ወንጌል ምዕራፍ 8 ቁጥር 20 ላይ ለሰማይ ወፎች ጎጆ አላቸው፣ ለምድር ቀበሮችም ጉድጓድ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት ቤት የለውም። መሰከር አይደል? ራሱ ተናገረ። አባትዬ ድንግል እንደተናገረው ሆኖ ቢቀር ኖሮ ቃል አጋኖ ሊሆን ይችላል። ግን ራሱ ምን አለ? ለሰማይ ወፎች በጥርሳቸው ነክሰው ሳር ሰብስበው ምን አላቸው? ጎጆ አላቸው። በምን እንደሚሰበስቡ ታውቃላችሁ? በጥርሳቸው ነው ሳር የሚሰበስቡት። በጥርሳቸው ሰብስበው ዛፍ ላይ ጎጆ ሰርተው ማንን ያመሰግናሉ? አይሰማኝም። እኛ እኮ ትልቅ ቤት እያደርና እናመሰግንም እኮ። አባቶቻችን ደግሞ ምን ይላሉ? ዛፍ ላይ ማንቀላፋት እየሰማች ነው አይደል? አዎ። ይሄ የዚህ ዓለም ስልጣን የዚህ ዓለም ሀብት የዛፍ ላይ እንቅልፍ ነው። ዛፍ ላይ የተኛ ምን የለው? እንቅልፍ የለው ይላሉ አባቶቻችን። ስለዚህ በማይክሮ ሰከንድ በሚነቃነቅ ዛፍ ላይ ወዲያና ወዲህ በሚል ዛፍ ላይ ጎጆ ሰርተው ይኖራሉ። ማንን ያመሰግናሉ? እስኪ አመስግኑት እናንተ እግዚአብሔር። ጥሩ። ለምድር ቀበሮች አለ። ቀበሮች ፍየል ፈጅ ናት። እየሰማችሁ ነው አይደል? በግና ፍየል የምትበላ ናት። ለቀበሯ ደግሞ ምን አላት? ጉድጓድ አላት፣ መጠለያ አላት ማለት ነው። ሌላው ይቅርና እናንተን ቤት የምታስቸግረው አይች ትንሿ ነፍሳት እንኳን ታውቋታላችሁ አይደል? ምን ትባላለች? ምን አላት? ጉድጓድ አላት አይደል? ጉድጓድ አላት። ምንድነው ያለችው? ድመቱ ሊበላት እንዲህ ሲያደባ እኛም አውቀናል ጉድጓድ ምሰናል ብላለች። ስለዚህ እቺ ነፍሳት እንኳን በአቅሟ ምን አላት? ጉድጓድ አላት። ሌላው አሁን ስለነ ነብር ስለነ አንበሳ ብናወራ ምን ያደርጋል? ሁሉ በእጃቸው ሁሉ በደጃቸው ጉልበተኞች ኃይል አቅም ያላቸው ናቸው እነዛ ማለት ነው። እየተነጋገርን ያለነው ግን አቅም የሌላቸው ትንንሽ ፍጥረታት በራሱ ምን አላቸው? ማደሪያ አላቸው። አሁን እንግዲህ ማደሪያ ለዓለም ሰጥቶ ማደሪያ የሌለው ማን ነው? ንገሩኝ እስኪ። አያሳዝንም? ያሳዝናል። ሉቃስም 9:58 ላይ ይህንኑ ቃል ይደግመዋል። ሌላ ደግሞ አቢ ልንገራችሁ። እፎ ቤተ ነዳይ ሀደረ ቀመ ምስኪን እምሰማያት ወረደ ላዕሌሃ ፈትዮ ስለዚሃ ወተወልደ እምኔሃ። መዋሲትም ሰዓታትን መልቃል እግዚአብሔር። መዋሲት ማለት ሰው ከሞተ በኋላ ካረፈ በኋላ የሚሸኝበት ቃል እግዚአብሔር ማለት ነው። እየሰማችሁ ነው አይደል? በቁርባን ላይ የሚባል ቃል እግዚአብሔር ዝማሬ ይባላል። ማን ይባላል? ያ ቁርባን እየቆረባችሁ ሊቃውንቱ በማህሌቱ የሚሉት ቃል እግዚአብሔር ዝማሬ ይባላል። በዛ ላይ ነው የሚባለው። 5 አይነት ስጦታዎች አሉት። ዝማሬ፣ ጽዋ፣ ህብስት፣ አኮቴት፣ ምስጢር የሚል 5 አይነት ክፍልፋዮች አሉት። በአጠቃላይ ሁሉም የሚባሉ ግን በቁርባን ሰዓት ላይ ነው። መዋሲት ማለት ደግሞ የሚባለው ምን ሲኖር ብቻ ነው? ንገሩኝ እስቲ። ያረፈ ሰው የሚሸኝ ሰው ሲኖር ነው። ወደ አሜሪካ የሚሸኝ አይደለም። እየሰማችሁ ነው አይደል? አዎ። ወይ ሌላ ለምድር ዘነሳይኩ ስጋ እምኔኪ በሰላም አይግባይኩ ለኪ ይላል ቅዱስ ያሬድ በድጓው ላይ። አንቺ መሬት ሆይ አንድ ጭብጥ አፈር ወስጄ ይችን ነፍስ ሰርቼ ከስጋ ጋር አገናኝቼ ነበር። ብድር ስለሆነ እነሆ ብድርሽን መልሻለሁ። ብድር ነው ምናምን። እየሰማችሁኝ ነው? እኔ ብዙ ሰዎች ሲጨነቁ ያለሁኝ ጾም ሲጨርሱ ሄደው አስፋልት ላይ ኪን የምትል ብረት አለች።
ትናንትና 80 ከሆነ ሲጾም ከርሞ 70 ከገባ ስንት ቀንሻለሁ ይላል? መቀነስ አቃታችሁ እንዴ? ነው ፈርታችሁ? 10 ኪሎ ቀንሻለሁ። ምን ስለሆንኩኝ? ስለጾምኩ። ባይጾም አይሻልም? ይሻላል። የኪሎ መለኪያ አይደለም ጾም ማለት፣ የነፍስ መለኪያ ነው። የህይወት መለኪያ ነው። የሃይማኖት መለኪያ እንጂ የስጋ ውድድር አይደለም። በሌላ መልኩ ደግሞ 80 ኪሎ ቢሆንም ደግሞ አፈር እንጂ መቼም ወርቅ አይሆንም። ይሆናል እንዴ? ስለዚህ ይህን ማወቅ ያስፈልጋል። እና አባ ጊዮርጊስ ዘጋስጫ ምን አለ? እፎ የተነዳ ሀደረ ከምስኪን፣ እንደ ድሃ እንዴት የከብት በረት ላይ አደረ ይለናል። ይቀጥልና እንደገና ደግሞ እንደገና ዳቦ እንዴት ቅጠል ይለብሳል ይለናል። ምን ይለብሳል? አያችሁ እናንተ፣ አዳም ቅጠል በልቶ ሞትን ቢያመጣ የኛ አምላክ በእንጨት ላይ ተሰቅሎ ዓለምን ማዳኑ አይደንቀንም። የሚደንቀን አዳም በበላው ቅጠል እሱ እናቱ ሸፍና ታቅፋው፣ ለካም እናቱ በቅጠል የታቀፈችው ልጅ የዓለም ምግብ ህብስተ ሕይወት ነው። እስኪ አመስግኑት ይሄን አምላክ። ህብስተ ሕይወት ነው ለካም እናንተ። ጉና ጉና የሚባል አለ። አዲስ አበባ እንሰት ነው መሰሉታል ዳቦ የሚደፋበት። አስከበቶም ውስተ ጎለእምን ከደነቶም ቆጽረ በለሶን፣ እናቱ በበረት ይዛው ገደም አለች፣ በቅጠል ደግሞ ሸፈነች። ለካም እዚያ እንስሳቱና መላእክቱ እረኞቹ በቅጠል ያገኙት ንጉሥ የዓለም ህብስተ ሕይወት ነው። ክብርና ምስጋና ለመድኃኒዓለም የማያልቅ ማለት ነው። እኛ እኮ ለዘመን መለወጫ ለመስቀል የደፋነው ዳቦ ከ3 ቀን በላይ አይበላም። ይበላል? አይበላም። የገናው ዳቦ፣ የፋሲካው ዳቦ፣ የጸሎተ ሐሙስ የዊሆው ዳቦ በዛ ቢባል ከ3 ቀን በላይ አይጓዝም። የኛ ጌታ ግን እነሆ ለ365 ቀናት ከሆዳችን የማይጠፋ ከዓይናችን የማይለይ በእጃችን በረከት የሆነ ዘላለማዊ ህብስት፣ ክብርና ምስጋና ለስሙ ይሁን። ይህን ነው የሚነግረን አባ ጊዮርጊስ ዘጋስጫ። አሁን ባጭሩ ማህደር የሚለውን አየነው። እየሰማች ነው አይደል? ማደሪያ ሆኖ ሳለ ምን የሌለው ቤት የሌለው። በነገራችን ላይ ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ ወገብሮ እግዚአብሔር ለአቡነ አዳም መሬተ ምድር፣ አዳምን እግዚአብሔር ከመሬት አፈር አበጀው ይልና 4 መሰረታዊ ስጦታ ሰጥቶታል። ስንት? የመጀመሪያው ልብስ ነው። ምንድን ነው? ልብስን የሰጠ አምላክ ምን ለበሰ? ቅጠል ለበሰ። ሁለተኛው መጠለያ ነው። ምንድን ነው? ለዓለም መጠለያ የሰጠ አምላክ እሱ ግን መጠለያ የለውም ነው የምላችሁ። ሶስተኛው ምግብ ነው። ለእኔና ለእናንተ ዓለሙን የሚመግብ አይነ ኩሉ ነፍስ ይሰፎኪ ያቀ አንተ